በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ቅዱስ ያሬድን ንቆ ሉተርን አድንቆ ማስተማር አይፈቀድም። የዘመናችን ችግር ያልተጻፈ ማንበብ፣ ከአውዱ ውጭ መተርጎም፣ በስሜት መልስ ሰጣለሁ ማለት። ኢትዮጵያ ውስጥ በታሪክ እንደምታውቁት ፓትርያርክ ተገድለዋል፣ መፈንቅለ ፓትርያርክ ተደርጓል፣ ሌላም ተሞክሯል። እንዲህ አይነት ትምህርት ግን መፈንቅለ ቤተክርስቲያን። በዓለም ላይ ከባድ ወንጀል ሁለት ነው። ይኸውም መፈንቅለ ሀገርና መፈንቅለ ቤተክርስቲያን። መፈንቅለ ሀገር ማለት አንዲትን ሀገር እንዳልነበረች አድርጎ ከካርታ እንድትፋቅ ማድረግ። መፈንቅለ ቤተክርስቲያን ማለት ስር መሰረቷን አናግቶ አስተምሯን ንቆ አቃሎ ለሌላ አሳልፎ መስጠት። ቤተክርስቲያንን የሚነካ ሰው ካለ ርኅራኄ አይደረግለትም። በምን? በቃል እግዚአብሔር። መልስ የሚሰጠው በምንድን ነው? በቃል እግዚአብሔር። ማንን መሰረት አድርገን? የአባቶቻችን ሃይማኖት። ማን አስተማረ? ቅዱስ ቄርሎስ። ቅዱስ ቄርሎስን የሚያክል አባት የአባቶቻችን ሃይማኖት ካለ እኛ ደግሞ ቅዱስ ያሬድ አባታችን አይደለም? አባ ጊዮርጊስ አባታችን አይደለም? ሌሎች አባቶቻችን አይደለም? ዓለም የሞተ በዋናነት በአራት ነገሮች ነው። በስንት ነው? 1 በዲያብሎስ፣ 2 በጸበለስ፣ 3 በሔዋን፣ 4 በአዳም። ዓለም ሲድን ደግሞ 4 ነገሮች አሉ። አብሳሪ ቅዱስ ገብርኤል፣ ተበሳሪ ድንግል ማርያም፣ የሚጸነስ ኢየሱስ ክርስቶስ፣ በደሙ የሚቀደስ ዕፀ መስቀል። 360 ቀን ይቀደሳል። በ360 ቀን ቅዳሴ 14760 ጊዜ እግዚኦ መሐረነ ክርስቶስ እንላለን። በዓመት 146000 ጊዜ ድረስ እግዚኦ መሐረነ ክርስቶስ ተብሎ ምህላ የሚደረስበት ቦታ አለ። አሁንስ ቤተክርስቲያን ክርስቶስን አልሰበከችው? 1929 ዓመተ ምህረት የካቲት 12 የአዲስ አበባ ሕዝብ ከተጨፈጨፈ በኋላ እንደገና የካቲት 16 ቀን 50 መነኮሳት ተገድለዋል። መጨረሻ ላይ ግን ሲያጠና መነኮሳቱን፣ ካህናቱን፣ መምህራኑን፣ ዲያቆናቱን ህዝቡን የት ነው የማገኘው ብሎ ጣሊያን ፋሽስት ሲያጠና አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው የኢትዮጵያውያንን ደም እንዲፈስ አድርጎ እሱ ሊሾም ሲል ግንቦት 12 ቀን ደብረ ሊባኖስ የሚባል ታላቅ ገዳም አለ። እዛ ላይ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው 57 ዓመት በኋላ ነው ደብረ አስቦ ከሚባለው ተነስቶ አሁን ወዳለበት ገዳም ሄዱ። ህዝቡን በትክክል ተሰብስበው የምታገኘው ደብረ ሊባኖስ ግንቦት 12 ነው። የጣሊያን ፋሽስት ወታደሮች ሄደው ከዚያ ተሰበሰቡ። ግንቦት 11 ቀን 1929 ዓመተ ምህረት ወደ ገዳሙ የሚገባው ሰው ይግባ ተባለ፣ አልተከለከለም። ግንቦት 12 ግን ሁሉም እንዳይወጣ ተደረገ። መጨረሻ ላይ ሽንኩርት ሚካኤል የሚባል ታውቃላችሁ? ሰውን እንደ ሽንኩርት የቀረደደ ቦታ ነው። ከ2300 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን አለቀዋል። በዛሬው ቀን ደብረ ሊባኖስ ሊሳለሙ ይሄዱ። እነዚህ ሰማዕታት ናቸው አይደሉም? ሰማዕታት ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ወንድማችን ዲያቆን ዘማሪ በኃይሉ በዚህ ሰዓት እግዚአብሔርን ቃል ለመማር በዚህ ስፍራ የተሰበሰባችሁ ወንድሞች ልበላችሁ፣ ሽማግሌ ብዙ አይታየኝም፣ ካላችሁ ግን ይቅርታ። አባቶች ብዬ ልጀምር እንዳትቆጡ አላችሁ። አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የዓለም አወላወል በሉ የደጋጎቹን አባቶች ሃይማኖት እንይዛለን። እስከዚህ ላይ እርማት ሰጡኝ። ምንድነው እኔ የተሳሳትኩት? ርዕስ አብዝቻለሁ ታውቃላችሁ አይደል? ጽሑፉ ላይ እንዴት ሆኖ ቢቀመጥም ይሄ ርዕሱ በስቷል ይባላል። ጠቅለል ባለ መልኩ የአባቶቻችን ሃይማኖት ብለው ይሄ ይበቃናል። እንይዛለን ሃይማኖተ አበው ምዕራፍ 70 ቁጥር 1 የተናገረው ሊቅ ቅዱስ ቄርሎስ። እንደውም ባለፈው የዘመናችን አቡነ ሽኖዳ የኢትዮጵያ አቡነ ሽኖዳ ማናቸው ይሉኝ ነው። አባ ገብረ ኪዳን ነው የምል ታውቃላችሁ አይደል? ምንም አትጠራጠሩ። ለመነኮሳት ስልጠና ሲሰጡ ሰምቼው የማላውቅ ታሪክ ሲናገሩ ሰማዋቸው። ሰምታችሁት ከሆነ ሰምታችሁታል። እኔ ግን የተማርኩበት ነው። ሚዲያ ላይ በግምገማ ሲመጣ ኮፒ አርታይ ሆኜ ስለምሰራ እንደውም ልቁረጠው አልቁረጠው እያልኩ የለም መቆረጥ የለበትም ብለን በጋራ ውሳኔ ጋራ ነው። በ431 ዓመተ ምህረት የቦታዋ ስም ኤፌሶን፣ አፈ ጉባኤው ቅዱስ ቄርሎስ፣
መናፍቁ ንስጥሮስ የሊቃውንቱ ብዛት 200 ንጉሱ ዘየአቢ ቴዎዶሲዎስ ዘይንስ ሁለተኛ ቴዎዶሲዎስ እሱ ነውና በዚያ ቦታ ላይ በተደረገው ዓለም አቀፍ ጉባኤ ንስጥሮስ ውስጥ ለውስጥ ኑፋቄውን ይዞ ቆየና ፓትርያርክ ሆኖ ሲሾም ሃይማኖቱን ገለጠ፣ ክደቱን ማለት ነው። ከዚህ በኋላ ማንም አይነካኝም ማለት። ነገር ግን ለዚያ ጉባኤ የግድ የሚያስፈልግ ሊቅ መኖር አለበት። ከጉባኤ ቁስጥንጥንያ ቀጥሎ ሶስተኛው ዓለም አቀፍ ጉባኤ ነው። ንስጥሮስ ታላቅ ባለስልጣን ላይ ብሎ በ50 ወታደር ታጅቦ ሄደ ወደ ጉባኤው። በስንት ወታደር? ቅዱስ ቄርሎስ ደግሞ አንድ ፖሊስ አላጀበውም፣ አርማ ነው ይዞ ሄደ። የያዘው አርማ ወላዲተ አምላክ የሚል ነው። እየሰማችሁ ነው? ማን ነው የሚል? ወላዲተ አምላክ የሚል ነው። ያኛው በወታደር በ50 ወታደር ታጅቧል። ቅዱስ ቄርሎስ ደግሞ ወላዲተ አምላክ የሚል አርማ ይዟል። በቤተክርስቲያናችን ትርጓሜ አምደ ተዋሂዶ፣ መምህረ ዓለም፣ መዶሻ፣ አንበሳ፣ እሳት፣ ሰይፍ ይባላል። ተዋሂዶን በተመለከተ በቤተክርስቲያን ትምህርት ውስጥ ከቅዱስ ቄርሎስ የበለጠ አራቆ አመስጥሮ የተናገረ አታገኙ። በጣም የተለየ ነው። በነገራችን ዮሐንስ አፈወርቅ መጻሕፍትን ልቅም አድርጎ በመተርጎም ቅዱስ ቄርሎስ ተዋሂዶን በረቀቀ ሁኔታ በመተርጎም በጣም የተለዩ አባቶች ናቸው። እያንዳንዱ ሀገር የተሰራበት አለ። ወደ ክርስትና ሃይማኖት ገብተን የተወሰነውን ካየን የሶርያን ቤተክርስቲያን በጊዜው በደንብ ሰርተዋት የነበሩ ብዙዎች ቢሆኑም ዋኖቹ ግን 2 ናቸው። ቅዱስ ኤፍሬምና ቅዱስ ያዕቆብ ዘስሩግ። የአርመንን ቤተክርስቲያን በጣም ያጸኗት 2 ናቸው። ቅዱስ ጎርጎርዮስ ዘአርማንያና ቅድስት አርሴማ በሰማዕትነት ባለውለታ ናቸው። ወደ ኢትዮጵያ ስንመጣ ደግሞ ዋኖች 2 ናቸው። አንዱ ቅዱስ ያሬድ፣ ሁለተኛው አባ ጊዮርጊስ ዘጋስጫ። እነዚህ ናቸው እና ቅዱስ ቄርሎስ እንዳልኳችሁ እዚያው በጠቀስኩላችሁ ምዕራፍ በሃይማኖተ አበው ውስጥ በጣም ረጅም ጽሑፍ የጻፈ እሱ ነው። ሙሉም ብታዩት አሁን አጠቃላይ 131 ምዕራፎች አሉት። የሊቃውንቱ ብዛት በግለሰብ ደረጃ 55 አካባቢ ናቸው። በጣም ብዙ የጻፈ ግን ማን ነው? ቅዱስ ቄርሎስ ነው። ምክንያቱም ተዋሂዶን ለማጽናት ለማረጋገጥ በጣም ብዙ መንገድ ሂዷል እና እዚያው ላይ እንዳልኳችሁ እንዲህ ይላል። ሃይማኖተ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ መምህረ ዓለም። የእስክንድርያ ሊቀ ጳጳሳት የዓለም መምህር ቅዱስ ቄርሎስ የተናገረው ሃይማኖት ይህ ነው። ንሕነሰ ንተሉ እምነተ አበዊነ ቅዱሳን እንበለ ተወላውሎ። እኛስ የደጋጎቹን አባቶች ሃይማኖት ያለ ማወላወል ያለ መጠራጠር እንይዛለን። እንዳትረሱ፣ የአባቶቻችን ሃይማኖት ምን እንላለን? እንይዛለን። አባቶቹ ያላቸው እንግዲህ ቅዱስ ቄርሎስ የታወቀ ሊቅ ነው። ነገር ግን የሚገርማቸው ከሱ በፊት የነበሩትን 150 ሊቃውንት ከዛ በፊት የነበሩትን 318 ሊቃውንት አክብሮ የአባቶቻችን ሃይማኖት ብሎ ጽፏል። እኔ ብቻ ምስጢር አዋቂ፣ እኔ ብቻ ነገር ጠንቃቂ ነኝ ያላለን ወደ ኋላ ሄዶ ሰለስቱ ምዕትን 150ውን ወደ ኋላ እልፍ ሲል ደግሞ ሐዋርያውያን አበው የሚባሉ አሉ። እነሱ እልፍ ሲል ሐዋርያትን፣ እልፍ ሲል ትንቢተ ነቢያትን ሁሉ ጠቅለል አድርጎ በዚህ አረፍተ ነገር ገልጾት እናገኘዋለን። የሃይማኖት ምንድን ነው? እዚሁ ላይ ሲዘረዝር እንዲህ ይላል። ወነአምን ከመ ወልድ ዋሕድ ዘተወልደ እምአብ። ተቀዳሚ ተከታይ የሌለው ወልድ ዋሕድ የምንለው ከአብ እንደተወለደ ኮነ ሥጋ
በኋለኛው ዘመን ደግሞ ስጋ እንደሆነ ማለት ስጋን እንደተዋሃደ ወኮነ ሰባ ሰውም እንደሆነ ሐመ እንደታመመ ወሞተ እንደሞተ ወተቀብረ እንደተቀበረ ወተንሳ እሙታን አመሳልስት ዕለት በሶስተኛው ቀን ከሙታን ተለይቶ እንደተነሳ የአባቶቻችንን ሃይማኖት ያለም አወላወል እንይዛለን። ወነተአመን እስመ ይመዋቲ ውእቱ እሱ የማይሞት ነውና ወነተአመን በቃለ እግዚአብሔር አሃዱ ህላዌ አንድ አካል አንድ ባሕርይ በሚሆን በእግዚአብሔር ቃል እናምናለን ብሎ ይናገራል። ምዕራፍ 73 ቁጥር 12 ላይ ደግሞ እንዲህ ይላል፣ በእግዚአብሔር ቃል በረቂቅ ባሕርይ የሆነውን ተዋሂዶ አንካድ ይላል። ምን አልበል? አንካድ። እዛ በእሳትና በብረት መስሎ ያስተማረበታል። ብረት ከእሳት ጋር በተዋሃደ ጊዜ የእሳትን ባሕርይ ገንዘብ እንዳያደርግ፣ ምክንያቱም ብረት ከእሳት ውስጥ አስገብተው ሲቆዩ ራሱ ይመስላል እሳት ይመስላል። ብረቱን በብረት ቢቀጠቅጡት በመዶሻ ቢቀጠቅጡት ስለት የሚወጣው ብረቱ ነው እንጂ እሳቱ አይደለም። ነገር ግን እሳት ውስጥ የጋለው ብረት በመዶሻ በተመታ ጊዜ ብረቱ ስለት ሲወጣው የእሳቱን ባሕርይ በምን እንደማይሰማው ሁሉ ከመዝ ንለቡ እስመ አማኑኤል ቃል ሐመ በሥጋ እንዘ ይሐምም በመለኮት አምላክ ቃልም በመለኮት የማይታመም ሲሆን በሥጋ ግን እንደታመመ ይህን እናስተውል። ማስተዋል፣ አጥብቆ መያዝ፣ ተዋሂዶን አለመካድ ማስተዋል። የዘመናችን ችግር ያልተጻፈ ማንበብ፣ ከአውዱ ውጭ መተርጎም፣ በስሜት መልስ ሰጣለሁ ማለት አይመጥም። ሁልጊዜ መስማት ያለብን ቤተክርስቲያን የምትለንን ነገር ብቻ ነው። ቀጥሎ እንዲህ ይላል ታላቁ ሊቅ ቅዱስ ቄርሎስ፣ ጸውዐኒ መፍቅድ ተዋሃድ ምስለ ሥጋ። የነፍስ ፈቃድ 1፣ የመንፈስ ቅዱስ ፈቃድ 2፣ የአዳም ፈቃድ 3፣ ሰውን መውደድ 4። ሰውን መውደድ ሥጋን ለመዋሃድ አበቃኝ ጠራኝ። የመንፈስ ቅዱስ ፈቃድ ሲል በማክሰኞ ውዳሴ ማርያም ሁለተኛው ላይ በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳን እንላለን አይደል? የነፍስ ፈቃድ ሲል ደግሞ አዳም ብዙውን ዘመን ያለቅስ የነበረው በአካለ ሥጋ እያለ ቢያለቅስ ሲኦል ውስጥ የገባበት ደግሞ በጣም ብዙ ዘመን ሁሉ በአዳም ይነገራል እንጂ ያለቅስ ያዘነ ሁሉም ነው። ከዛ በኋላ ምን ይላል? ከመእፍታህ ማይሰራ ኃጢአት የኃጢአትን ማሰሪያ እፈታ ዘንድ ወተሰቀልኩ ተሰቅያለሁ እስመ ኮንኩ ሰብአ በእንቲአሆሙ ስለ እነሱ ሰው ሆኛለሁ። እግዚአብሔር ቅድመ ዓለም ሰው አልነበረም። ዓለምን ፈጥሮ 5500 ዘመንም ሰው አልነበረም። ሰው የሆነው ዓለምን በፈጠረ በ5500 ዘመን ነው። ለምን? ሰውን ለማዳን ሰው ሆነ። ሰውን ለማዳን ሌላ አልሆነም። ምንድን ነው የሆነው? ሰው ነው የሆነው። የወደቀውን ለማንሳት ከሰማይ መጥቶ ሰው ነው የሆነው። ወሞትኩ በከዊነ ዳግማይ አዳም፣ ሁለተኛ አዳም በመሆን ሞትኩ ይላል። በደንብ ይሄን ስሙ። ሁለተኛ ምን? አዳም በመሆን ሞትኩ። ወኢሞተ መለኮት ወተንሳይኩ በስልጣነ ባሕቲቴ ይላል። በገዛ ስልጣኔ የተነሳው ወኢሞተ መለኮቴ፣ መለኮቴ ግን አልሞተም። አላ ጸውኩ ሲኦልን በዘበስኩ እንጂ ነፋይኩ በገጸ አርዳኤ አጠይቅ ከመፈጣሪ አነ፣ እኔ ፈጣሪ እንደሆንኩ አስረዳ ዘንድ በደቀ መዛሙርቶች ፊት እፍ ብዬ ልጅነትን አሳደርኩ፣ ቅስናን ሾምኳቸው ማለት ነው። ዘነፋይኩ ውስተ ገጹ ለብእሲ ዘነበረ ውስተ ገነት፣ በገነት በነበረው ሰው እፍ ብዬ ልጅነትን ያሳደርኩ። ዘውእቱ አዳም፣ ይኸውም አዳም ነው። ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ
እፍ ብሎ በአዳም ላይ ልጅነትን እንዳሳደረበት ይናገራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ደግሞ እፍ ብሎ በደቀ መዛሙርቱ ፊት እንደሾማቸው ወንጌል ላይ ተጽፏል። እንዲያውም እፍ ብሎ ከሾማቸው በኋላ ምንድን ነው ያላቸው? ለእለ ኀደግሙ ኃጢአት ይትሐደግ ሎሙ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል። ቅዳሴ ላይ ፍትሐ ዘወልድ ይባላል፣ ሁልጊዜ ይባላል። ይሄ ወለእለ እሰ ኢሐደግሙ ይትሐደግ ሎሙ፣ ኃጢአታቸውን ግን ይቅር ያላላችኋቸው ይቅር አይባልላቸውም ብሎ ይህን ስልጣን ለሐዋርያት ሰጥቷቸዋል። ይህን ትምህርት ስንመርጥ ርዕሱን እንዳትረሱ የአባቶቻችን ሃይማኖት እንይዛለን የሚል ነው። እንግዲህ 4 ሰዎችን ብቻ ላብነት ላንሳ። በጥያቄ ጀምራለሁ፣ መልሱን የጋራ እናደርገዋለን። ጥያቄ ስጠይቅ አታውቁትም ብዬ ሳይሆን በመጨናነቅም ሳይሆን ሐሳቡን ለመረዳትና ለማስረዳት ብቻ ነው። አዳም ተምሯል አልተማረም ብዬ ስጠይቅ አንዳንዶቹ ተምሯል ይሉኛል፣ አንዳንዶቹ አልተማረም ይሉኛል። አዳም ተምሯል አልተማረም ከተባለ ግን መልሱ ተምሯል ነው። እሺ ማን ያስተማረው ነው? እችን መልስ ካወቅን ዋናውን ነገር እናገኘዋለን። እንደምታውቁት መቼም አዳምን መርጌታ ገሌ አላስተማረው። ከአዳም በፊት እንኳን መርጌታ ሌላ ሰው አለ የለም አይደል? ታዲያ ማን ያስተማረው? እግዚአብሔር። በቃ አዳምን ያስተማረው የቃል ትምህርት ነው። በቃል ነው ያስተማረው። አዳምን በቃል ያስተማረ አምላክ ደግሞ እንደገና በጽሁፍ አስተማረ። ሁለተኛው ሰው ደግሞ በጽሁፍ የተማረው ሄኖክ ነው። ሄኖክ በፊት መጽሐፍ የሚባል የለም። የመጀመሪያው በመጽሐፍ ቅዱስ ትምህርት የመጀመሪያው መጽሐፍ ሄኖክ ነው። በጥራዝ መጀመሪያ የማይቀመጥበት ምክንያት ኦሪት ዘፍጥረት፣ ይሄ መጽሐፍ ኦሪት ዘፍጥረት ብሎ ነው የሚጀምረው። ታውቃላችሁ አይደል? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስለሚል ከሁሉ አስቀድሞ ስነ ፍጥረትን መማር ስለሚገባ መጀመሪያ ላይ በጥራዝ በዓለም አቀፍ የሊቃውንት ስምምነት፣ በነገራችን ላይ ዋኖቹ ሰለስቱ ምዕት ናቸው። ሰለስቱ ምዕት ይህን ሲወስኑ ርዕስ ሲሰጡ ዓመተ ምህረት 325 ነው። 325 ዓመተ ምህረት ላይ እንኳን ፕሮቴስታንት ካቶሊክ ነበረ አሁን ያለው ውጥንቅጥ ሁሉ ነበረ። ርዕሱን ራሱ ያገኙት ከኛ ነው። ታውቃላችሁ አይደል? የማቴዎስ ወንጌል መሆኑን እኮ ርዕስ የሰጡ እኮ ሰለስቱ ምዕት ናቸው። እንግዲህ በታሪክ አጋጣሚ 1520 ዓመተ ምህረት ለኢትዮጵያ ጥሩ አልነበረም፣ ለአውሮፓም ጥሩ አልነበረም። በኢትዮጵያ ማን የተነሳው? 1520 ስሙን አትጥሩት ግን ታውቁታላችሁ። በአውሮፓስ ማን የተነሳው? ይታወቃል አይደል? ይታወቃል። እንደውም ልንገራችሁ 1535 ዓመተ ምህረት የካቲት 13 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልደት ቀን ነው። ለምን ካላችሁ 15 ዓመት ያቃጠላት ሰው የሞተበት ቀን ነው። 15 ዓመት ማን እንዳቃጠላት ታውቃላችሁ አይደል? እሱ ከሞተ በኋላ ከፖርቹጋል የመጡ ወታደሮች ስለገደሉት ለንጉሠ ነገሥቱ አንድ ጥያቄ ቀርቧል፣ ለአፄ ገላውዲዮስ። ጥያቄው አሳዛኝ ነው። የጠየቋቸው ጥያቄ እንዲህ የሚል ነው። እንደ ሀገር የኢትዮጵያን ጠላት፣ እንደ ሃይማኖት የክርስቲያኖችን ጠላት ስለገደልንላችሁ ውለታ መልሱ አሉ። የምንመልሰው ውለታ ምንድን ነው አሉ አፄ ገላውዲዮስ። ሃይማኖታችሁን ለውጡ፣ እኛን ምሰሉ አሏቸው። ላደረጋችሁልን ውለታ ወርቅና ብር እንሰጣለን። ከዚህ ውጭ ግን ሀገራችንን አንሸጥም፣ ሃይማኖታችንን አንለውጥም። አቡነ ጎርጎርዮስ ጽፎታል። ተክለጻድቅ መኩሪያም ጽፎታል። ቂሙ የሚጀምር ከዚያ ነው። በነገራችን ላይ ዛሬ የማይተረክ አንድ ታሪክ አለ። አሁን ዛሬ ቅድም ወንድሜ ስለ ዮሐንስ አፈወርቅ ተናገረ፣ ስለ አቡነ ተክለ ሃይማኖት ተናገረ፣ ስለ ቅድስት ክርስቶስ ሰምራ ተናገረ። ዛሬ ሁልጊዜ በየአውደ ምሕረቱ የማይነገር ግን ሊነገር የሚገባው ታሪክ አለ። 1929 ዓመተ ምህረት የካቲት 12 የአዲስ አበባ ሕዝብ ከተጨፈጨፈ በኋላ እንደገና የካቲት 16 ቀን 50 መነኮሳት ተገድለዋል። መጨረሻ ላይ ግን ሲያጠና መነኮሳቱን፣ ካህናቱን፣ መምህራኑን፣ ዲያቆናቱን ሕዝቡን የት ነው የማገኘው ብሎ ጣሊያን ፋሽስት ሲያጠና አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው የኢትዮጵያውያንን ደም እንዲፈስ አድርጎ እሱ ሊሾም ሲል ግንቦት 12 ቀን ደብረ ሊባኖስ የሚባል ታላቅ ገዳም አለ። ከዛ ላይ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው 57 ዓመት በኋላ ነው ደብረ አስቦ ከሚባለው ተነስቶ ወዳለበት ገዳም ሄዱ እና በዚያን ቀን የአዲስ አበባ ሕዝብ በዚያ ነው የሚገኘው። የሸዋ ሕዝብ ከዚያ ነው። በድሮ ዘመን ጠንካራ ክርስቲያኖች ስለነበሩ ከጎጃም ከጎንደር በእግራቸው ይመጡ ነበር። ታውቃላችሁ አይደል?
እስከ ቅርብ ጊዜ ድረስ እኔ ያውቃለሁ ሰዎች ላሊበላ በእግራቸው ሲሄዱ፣ ግሸን በእግራቸው ሲሄዱ በጣም በሚገርም ሁኔታ ማለት ነው። እና ህዝቡን በትክክል ተሰብስበው የምታገኘው ደብረ ሊባኖስ ግንቦት 12 ነው አሉት። የጣሊያን ፋሽስት ወታደሮች ሄደው ከዚያ ተሰበሰቡ። ግንቦት 11 ቀን 1929 ዓ.ም ወደ ገዳሙ የሚገባው ሰው ይግባ ተባለ፣ አልተከለከለም። ግንቦት 12 ግን ሁሉም እንዳይወጣ ተደረገ። መጨረሻ ላይ ሽንኩርት ሚካኤል የሚባል ታውቃላችሁ? ሰውን እንደ ሽንኩርት የቀረደደበት ቦታ ነው። ከ2300 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን አለቀዋል። በዛሬው ቀን ደብረ ሊባኖስ ሊሳለሙ ይሄዱ። እነዚህ ሰማዕታት ናቸው አይደሉም? ሰማዕታት ናቸው፣ ግን አይነገርም። ብዙ የተሰሙት ከሆነ እንደው እኔ በቴሌቪዥንም ሰምቼው አላውቅም። እውነት ለመናገር አስቡት፣ ሊሳለሙ ሄዱት ነው እዚያ የጨፈጨፋቸው። ሊሳለሙ ሄዱት። በጣም በጠላትነት የሚያዋቸው 5 ነገስታት አሉ፣ ነጮች። እኔ ባለኝ መረጃ አፄ ገላውዲዮስን፣ አፄ ፋሲልን፣ አፄ ቴዎድሮስን፣ አፄ ዮሐንስን እንደ ሃይማኖት፣ አፄ ምኒልክን እንደ ሀገር 5ቱን በጣም ይጠሏቸዋል። ለምን? አፄ ገላውዲዮስ ያን መልስ ሰጧቸው። አፄ ፋሲልም እንዳላያቸው አሏቸው። ታሪኩ ብዙ ነው። በአንድ ቀን 1609 ዓመተ ምህረት ግንቦት 6 ቀን ኃይለኛ ጦርነት ተካሂዶ ጳጳሱ አቡነ ስምዖን የጦር መሪ የነበሩት ደጃዝማች ዮልዮስ የሚባሉ እንደገና እንደ ሊቅ አባ ዲዮስቆሮስ የሚባሉ ግንቦት 6 ቀን 1609 ዓመተ ምህረት መገደላቸው ብቻ ሲሆን በአጠቃላይ በአፄ እስጢኖስ ዘመነ መንግስት ሃይማኖታቸውን ከመለወጣቸው የተነሳ የነገሱት 1601 ዓመተ ምህረት መጋቢት 23 ቀን ነው። ነገር ግን በዋናነት በ1609 ዓመተ ምህረት በተደረገው ጦርነትና ደግሞ እንደገና 1624 ዓመተ ምህረት ሰኔ 3 ቀን በተደረገው ጦርነት የከፋ እልቂት ሲሆን በአንድ ቀን ብቻ ግን 9900 ክርስቲያኖች ኢትዮጵያ ውስጥ አልቀዋል። አሁን እናንተ የከተማ ሰዎች ናችሁ፣ የመረጃ ሰዎች ናችሁ። እንግዲህ ይሄ የሆነው የዛሬ 393 ዓመት ነው። አሁን ባለንበት ዘመን ሁልጊዜ የምንሰማው ዜና አለ። መቼም አንድ ሰው ቴሌቪዥን ከከፈተ ቢያንስ የራሻንና የዩክሬንን ጦርነት ይሰማል አይደል? የፍልስጤምንና የእስራኤልን ጦርነት ይሰማል። ከራሻ ወደ ዩክሬን 200 ድሮን አንድ ቀን ይላካል። 100 ምናምን ሚሳኤል ይተኮሳል። ግን አንድ ቀን አይደለም 9900 ይቅርና አንድ ሰው እስካሁን ድረስ ሞቷል። በአንድ ቀን እጅግ በዘመናዊ መሳሪያ እስካሁን ድረስ አንድ ሰው አልሞተም ዩክሬን ውስጥ በአንድ ቀን ማለት ነው። ኢትዮጵያ ውስጥ ግን በአንድ ቀን 9900 ክርስቲያኖች አልቀዋል። የነዚህን ተንኮል የተረዳ አፄ ፋሲል ጠራርጎ ሲያስወጣቸው አንድ መምህር 2 ሃይማኖት አስተማረ። ስንት? አልፎንሱ ሜንዴዝ የሚባለው እኮ በጣም በሚገርማችሁ ሁኔታ ሰውየው አንድ ነው፣ ግን 2 ሃይማኖትን ያስተማረ። ለአንዱ ቅባት ለአንዱ ጸጋ ብሎ አንድ መምህር ስንት ሃይማኖት ነው ማስተማር ያለበት? እንዴ ተናገሩ እንጂ እንዴ! በደንብ አልለቃችሁም፣ ተናገሩ። አንድ ነው በቃ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ቅዱስ ያሬድን ንቆ ሉተርን አድንቆ ማስተማር አይፈቀድም። ይሄ እንዳለቃ ጉዳይ አይደለም፣ የሁላችንም ጉዳይ ነው። አንድ መምህር የሚያስተምረው አንድ ሃይማኖት ነው በቃ አንድ ሃይማኖት ነው። ወደዚያውን ስለማልጨርሰው ወደዚህኛው ልምጣና አዳምን ማን ያስተማረው ብያቸዋለሁ። ሁለተኛ ሄኖክን በጽፈት ያስተማረው ማን ነው? ሶስተኛ ደግሞ እዚህ አሁን ኦሪት ዘፍጥረት የሚል መጀመሪያው 50 ምዕራፍ ነው ያለው። ሙሴ ኦሪት ዘፍጥረትን የጻፈው ዓለም ከተፈጠረ ከ3500 ዓመት በኋላ ተነስቶ ነው። ማን ነገረው? እስኪ ንገሩ። መርጌታ ገል ያስተማሩት፣ ሊቀ ጉባኤ ያስተማሩት፣ ሊቀ ጠበብት ያስተማሩት። ለሙሴ ስነ ፍጥረትን የነገረው ማን ነው? ራሱ እግዚአብሔር ነው። ቀኑ 40 ቀን፣ ቦታ ደብረ ሲና፣ መምህር እግዚአብሔር፣ ተማሪ ሙሴን ያስተማረው እግዚአብሔር። ምክንያቱም ከሙሴ በፊት ስነ ፍጥረትን እንዲያርጉ የጻፈ የለም፣ የተረዳም የለም። የአበውን ታሪክ ጨምሮ በዝርዝር ጽፎታል። ኋላ ወደ ኢትዮጵያ እንምጣ። በኢትዮጵያ ምናልባት የመረጃ ስህተት ከገጠመኝ ይቅርታ እያልኩ በምሰማው ዜና ግን ወደ 45 ዩኒቨርሲቲዎች አሉ አይደል? በሁሉም ዩኒቨርሲቲዎች ያሉ የታሪክ ምሁራን በኢትዮጵያ ደረጃ በአህጉር አቀፍ ደረጃ በዓለም አቀፍ ደረጃ ቢያጠኑ ከቅዱስ ያሬድ በፊት የድጓ መምህር ነበር የሚል ታገኛላችሁ። የዝማሬ መዋሥዕት መምህር ነበር የሚል ታገኛላችሁ።
የምዕራፍ መምህር ነበር የሚል ታገኛላችሁ? በዓለም ላይ አታገኙ። ታዲያ ከቅዱስ ያሬድ በፊት የድጓ መምህር ከሌለ ቅዱስ ያሬድ ማን አስተማረው? ማን አስተማረው? በደንብ ስሙ። ማን ያስተማረው? እንዳትጠራጠሩ። እግዚአብሔር እኮ ነው ያስተማረው። የሚገርማችሁ ያስተማረው እኮ እግዚአብሔር ራሱ እኮ ምንድን ነው ያለ? ዋይ ዜማ ዘሰማይኩ በሰማይ መላእክት ግን አይኮን ያለ አይደለም እንዴ? ቦታው ነው እንጂ አክሱም የሰማው ግን አክሱም ላይ ነው። መሬት እኮ አይደለም፣ በሰማይ እኮ ነው የሰማው። በሰማይ ያለው መምህር ደግሞ ማን ነው? እግዚአብሔር ነው። ከዚያ ደግሞ እሱ የሚልካቸው መላእክት ናቸው። እኔ ልሳሳት፣ አባ ገሌ ይሳሳቱ፣ መምህር ገሌ ይሳሳቱ፣ ሊቀ ሊቃውንት ገሌ ይሳሳቱ፣ ሰባኪ ወንጌል ገሌ ይሳሳት፣ ቄስ ገሌ ይሳሳት፣ ሰው እንዴት ቆሞ እየሄደ ቅዱስ ያሬድን ተሳስቷል ይላል? የሰሞኑ የሰማችሁት ውዥንብር በደንብ ስሙ። እንደ ቤተ ክርስቲያን ልጅነት የቤተ ክርስቲያንን ደም መመለስ አለብን። በምን በሉኝ አደራችሁን። ደም መላሽ ብላ ለልጇ ስም እንደምታወጣው አይደለም። የቤተ ክርስቲያን ደም የሚመለሰው በቃለ እግዚአብሔር ነው። በማን? በአባቶቻችን ሃይማኖት ላይ በተመሰረተ ቃለ እግዚአብሔር። በቃ የቤተ ክርስቲያን ደም የሚመለሰው በዚህ ነው። ኢትዮጵያ ውስጥ በታሪክ እንደምታውቁት ፓትርያርክ ተገድለዋል። መፈንቅለ ፓትርያርክ ተደርጓል። ሌላም ተሞክሯል። እንዲህ አይነት ትምህርት ግን መፈንቅለ ቤተክርስቲያን። በዓለም ላይ ከባድ ወንጀል ሁለት ነው። ይኸውም መፈንቅለ ሀገርና መፈንቅለ ቤተክርስቲያን። መፈንቅለ ሀገር ማለት አንዲትን ሀገር እንዳልነበረች አድርጎ ከካርታ እንድትፋቅ ማድረግ። መፈንቅለ ቤተክርስቲያን ማለት ስር መሰረቷን አናግቶ አስተምሯን ንቆ አቃሎ ለሌላ አሳልፎ መስጠት። እኛ እንሳሳታለን። አዎ ቅዱስ ያሬድን ተሳስተዋል ማለት ግን የመጨረሻ አደገኛ ነገር፣ በጣም አደገኛ። ቆብ ማዕረግ ነው እንጂ እውቀት አይደለም። ለምሳሌ ይሄ ክፍለ ከተማ ማን ነው? አማ አሁን ያለንበት እዚህ አራዳ ነው አይደል? በአራዳ ክፍለ ከተማ ያሉት ተማሪዎች ለምሳሌ ሁለተኛ ደረጃ ተማሪዎች ቢኖሩ የሁሉም ተማሪዎች ዩኒፎርም አንድ አይነት ነው አይደል? አንድ አይነት ዩኒፎርም እንጂ አንድ አይነት እውቀት አላቸው? አንድ አይነት ድንቁርና እንጂ አንድ አይነት እውቀት የለም። እሺ ተቆጣችሁ፣ እናንተን አይጨምርም እኮ ሌላ ነው። ሐሳቤን ተረዱት። አንድ አይነት ዩኒፎርም እንጂ አንድ አይነት እውቀት የለም። አንድ አይነት ቆብ እንጂ አንድ አይነት እውቀት የለም። ቤተክርስቲያንን የሚነካ ሰው ካለ እርር አይደረግለትም። በምን? በቃል እግዚአብሔር። መልስ የሚሰጠው በምንድን ነው? በቃል እግዚአብሔር። ማንን መሰረት አድርገን? የአባቶቻችን ሃይማኖት። ማን አስተማረ? ቅዱስ ቄርሎስ። ቅዱስ ቄርሎስን የሚያክል አባት የአባቶቻችን ሃይማኖት ካለ እኛ ደግሞ ቅዱስ ያሬድ አባታችን አይደለም? አባ ጊዮርጊስ አባታችን አይደለም? ሌሎች አባቶቻችን አይደለም? ናቸው። በሚገርም ሁኔታ ቁጥር ልሳሳት እችላለሁ። አሁን አንዳንድ ነገር የወረቀት ሪሰርች አልሰራም፣ የአይምሮ ሪሰርች ግን ለመስራት እሞክራለሁ። እና ከእግዚአብሔር ቀጥሎ መጻሕፍት ሁሉ የተጻፉት ከእግዚአብሔር ቀጥሎ መጻሕፍት የተጻፉት ስለማን ነው ካላችሁ ስለ ድንግል ማርያም ነው። በእርግጠኝነት እናገራለሁ። አንደኛ በዚህን ዘመን ባልተረጋገጠ ነገር ላይ መናገር ካሜራ አለ፣ ሞባይል ካሜራ አለ፣ ሌላ የማናውቀው የሚቀርጽ አለ። ያለ መረጃ መናገር ግን ያሳፍራል። እኔ አሁን ይሄን ስተነትን ከአዳም ተነስተው ወደ ሄኖክ መጥተው ወደ ሙሴ መጥተው ወደ ማን መጥተው ቀጥታ ማን አስተማራቸውን ያልኳችሁ መምህር ገሌ ብያለሁ። ደግሞ እግዚአብሔር ያስተማረው ሰው ይጠረጠራል። እንደው በስ ተጠረጠራላችሁ እንዴ? ታምር እኮ ነው የምትሉ። ስለእመቤታችን የተጻፉ 28 መጻሕፍትን ተመለከትኩ። ስንት መጽሐፍ ትቆጥራላችሁ? እኔ ስናገር እናንተ አንድ ትላላችሁ። ምናልባት ብሳሳት እንኳን ሰው መቼም በቃል ያለ ይረሳል የሚለውን ያዙልኝ። ውዳሴ ማርያም አንድ በሉ። አልናገርም። ውዳሴ ማርያም፣ አንቀጸ ብርሃን፣ መልክዓ ማርያም፣ ቅዳሴ ማርያም፣ ተአምረ ማርያም፣ ነገረ ማርያም፣ ለሃ ማርያም፣ ራእየ ማርያም፣ ሕይወተ ማርያም፣ ድርሳነ ማርያም፣ ድርሳነ ኪዳነ ምሕረት፣ መዓዛ ቅዳሴ፣ ሰኔ ጎልጎታ፣ መልክዓ ኤዶም፣ መልክዓ ፍልሰታ፣ መልክዓ ልደታ፣ መልክዓ በዓታ፣ መልክዓ ኪዳነ ምሕረት፣ መልክዓ ውዳሴ፣ መልክዓ አንቀጸ ብርሃን፣ ለአዳም ፋሲካሁ፣ ተፈስሒ ማርያም፣ መልክዓ ስዕል፣ ማሕሌተ ጽጌ፣ ሰቆቃወ ድንግል፣
መጽሐፈ አርጋኖን፣ ሆህተ ብርሃን፣ እንዚራ ስባት። በቃ ልታሳፍሩ የነበር ደግሞ እኔም አላፈርኩም እናንተም አላፈራችሁም አይደል? 28 መጻሕፍት። ይህ ማለት እኔን የምትረዱት አሁን መቃብር ቤት የኖረ የቆሎ ተማሪ እንኳን ዓለም አቀፍ መረጃ ሊኖረው ይቅርና እንደው ብዙ አካባቢ ያልዞረ ተራ የቆሎ ተማሪ ኮሾሮ እየበላ የተማረ መረጃ የሌለው አንድ ተራ ተማሪ ብላችሁ በዚህ ግምት ነው የምትወስዱት። እኔ የምትወስዱኝ እንደዚያ ነው። የነ ቅዱስ ኤፍሬምን ድርሰት በዓለም አቀፍ ደረጃ ላጠና ሰው፣ የነ ቅዱስ ዮሐንስ አፈወርቅን ትምህርት በዓለም አቀፍ ደረጃ ላጠና ሰው፣ የነ ቅዱስ ዮሐንስ አፈወርቅን የሌሎቹንም ሊቃውንት በዓለም አቀፍ ደረጃ ላጠና ሰው በሺ የሚቆጠር ድርሰት እንዳለ ታውቃላችሁ? በሺ የሚቆጠር አስቡት። እኔ ባለኝ መረጃ በነገራችን ላይ አንድ ነገር የምትረዱት አሁን የዘረዘርኳቸው መጻሕፍት ሁሉ የጸሎት መጻሕፍት ናቸው። የምናቸው መጽሐፍ የመጨረሻ እድገቱ ለጸሎት ሲሆን ነው። ለምሳሌ መልአከ ብርሃን አድማሱ ጀንበሬን የሚያክል ሊቅ የሚገርሙ መጻሕፍትን ጽፈዋል። ከምታውቋቸው ልነሳና አንዱ ኮኮ ሃይማኖት ነው። ለአንድ ክፉ መናፍቅ መልስ የሰጡበት ነው። ሁለተኛው መርሎተ አሚን ይባላል። ያን የመሰለ መጽሐፍ ለትምህርት ይሆናል፣ ለስብከት ይሆናል፣ ለጸሎት ግን አይሆንም። በዘመናችን ለምሳሌ መምህር ያረጋል አበጋዝ መርሎተ ጽድቅ የሚል ቅጽ 1 ቅጽ 2 ቅጽ 3 የጻፈው አለ አይደል? ሉተርን በአምሳለ ሰይጣን ሲሆን በአካለ ሰይጣን ያሳየ አይደል? በደንብ አንባችሁት ከሆነ ደግሞ ቅጽ 2 እና ቅጽ 3ን ረቂቁን ገምግሜዋለሁ። በጣም ይገርም ነው። ያን የመሰለ መጽሐፍ ለትምህርት በጣም ምርጥ ነው፣ ለጸሎት ግን አይሆንም። አረ ያረጋል መጽሐፍ ለጸሎት አይሆንም ብሏል ብላችሁ እንዳትከሱኝ እሺ። እኔ እና እሱ እንግባባለን። የቀድሞ አባቶቻችን ሲጀመር አጠቃላይ በኢትዮጵያ ወደ ነገስታት ታሪክ አልገባም እንጂ 304 ነገስታት አሉ። ከጎንደር ዘመነ መንግስት በኋላ የጸሎት መጽሐፍ አልተደረሰም። ታውቃላችሁ? አብቅቷል። ከዚያ በኋላ ከጎንደር ዘመነ መንግስት በኋላ ዘመነ መንግስት ነው ያልኳችሁ። አክሱም ይነሳል፣ ላስታ ላሊበላ ይመጣል፣ ሸዋ ይመጣል፣ ጎንደር ይሄዳል፣ ተመልሶ ሸዋ ይመጣል። ከጎንደር ዘመነ መንግስት በኋላ የጸሎት መጽሐፍ አልተደረሰም። መልክአ ባታ የተደረሰችው በአጼ ሰርጸ ድንግል ነው። አጼ ሰርጸ ድንግል ማለት 1553 ነው የነገሱ። ልዩነቱን አስቡት። የጸሎት መጻሕፍት ተጽፈው አልቀዋል እና የጥንት አባቶቻችን የደረሷቸው መጻሕፍት ከትምህርት አልፎ ለምን ደረጃ ደርሰዋል? ለጸሎት። በጸሎት መጽሐፍ ላይ ቅዱስ ያሬድ ኦ መድኃኒተ ኩሉ ዓለም፣ አባ ጊዮርጊስ ዘጋስጫ ናዛዚተ ዓለም፣ የመልክዓ ኪዳነ ምሕረት ደራሲ ቤዛዊተ ዓለም ማርያም፣ የመልክዓ ቁርባን ደራሲ ተስፋ ቅቡፃን፣ የመልክዓ ማርያም ደራሲ ቀውሞ ቤዛ አመለተ ፍዳ ሁነኒ ቀውሞ ቤዛ፣ በፍርድ ቀን ዋስና ጠበቃ ሁኚ። ገጸ ንባብ እኮ አለ። የጸሎት መጽሐፍ ነው። ቅዱስ ኤፍሬም አክሊለ መከነ አላለም? ወቀዳሜተ መድኃኒትነ አላለም? ወመሰረተ ንጽሕነ አላለም? በማክሰኞ ውዳሴ ማርያም በሐሙስ ሁለተኛው ላይ በእንተ ሔዋን ተአጽሖ ተገነት ካለ በኋላ ወበእንተ ማርያም ድንግል ተረወ ለነ ዳግመ አላለም? ብሎ በደንብ ብሎ እንደውም እኮ ንገራችሁ እመብርሃንን እኮ ስንጠራት በደንብ ስሙኝ። እዚህ ላይ እመ አምላክ፣ እመ መለኮት፣ እመ እሳት፣ እመ ሕይወት፣ እመ ብርሃን፣ እመ ቁርባን፣ እመ ብዙሃን፣ እመ ነበልባል፣ እመ ቃል፣ እህተ መላእክት፣ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ምስጢረ ሊቃውንት፣ አክሊለ ሰማዕታት፣ ወልታ ነገሥት፣ ትምክህተ ወራዙት፣ ተስፋ መነኮሳት ብለን ነው የምንጠራት። ለይቶ ማወቅ ግን የግድ ይላል። እርሱን እኮ ለመስጠት በጣም ቀላል እኮ ነው። ለምሳሌ አንድ ጳጳስ እዚህ ቢመጡ ወንድማችን ዘማሪ ዲያቆን በኃይሉ ተነስቶ ፕሮግራም ቢመራ ምን ብለህ ነው የምትጠራ? ና ወንድም አለ ና እንጂ ምን እዚህ ቁልጭ ቁልጭ ይላል። እንዳይመሽብን ቶሎ እንጨርስ። አንድ ጳጳስ እዚህ መጡ። አሁን ፕሮግራም ልትመራ ነው። ምንድን ነው የምትላቸው? ብፁዕ አባታችን፣ ብፁዕ አባታችን። ልብ በል። ድንግል ማርያም ደግሞ ዛሬ ጀምሮ ትውልድ ሁሉ ብጽ ይሉኛል ብላለች አይደል እንዴ? የእሳቸው ብጽዕና ትልቅ ሲሆን የእመቤታችን ብጽዕና እንዴት አንተ እስኪ ንገረኝ። ለይቶ መተርጎም እኮ ነው። ተረዳችሁኝ አይደል? እንጂ አንድ ጳጳስ ብፁዕ ነው ሲባልና ድንግል ማርያም ብጽዕት ናት ሲባል እኩል ነው ነው? አዎ፣ ልክ እንደዚሁ ኢየሱስ ክርስቶስ ቤዛ ዓለም ሲባል ድንግል ማርያም ደግሞ ቤዛዊት ዓለም ስትባል ልዩነቱን እናውቃለን። ግልጽ ነው አይደል? ሐሳብ
ልዩነቱን እናውቃለን። እኔ ሕፃኑ የገጠር ይገርምሃል፣ አንድ መሰረተ ትምህርት መጣ እና የትምህርት ሁሉ ማጠንጠኝ አበበ በሶ በላ ይላል። ማንቸስተርስ ምን በላ ነው የሚል ሜሲ አርጀንቲናስ ምን በላች ነው የሚባል። ይህ ቁጭ ይበቃል አንተ ማምላክ። ይህን ለይቶ ሰው ያሳፍራል እኮ በእውነት። እሱ ራሱ ብፁዕ እየተባለ እንዴት ስለ ለይቶ መረዳት። ለምሳሌ አንድ ሰው መልአክ ይባላል፣ ግን በትክክል ያ መልአክ ሚካኤል ነው እንዴ ገብርኤል ነው? አንድ ሰው ንጉሱ ይባላል፣ እንኳን ንጉስ ሊሆን ጫማ ለብሶ ያውቃል? አንተ እስኪ ንገረኝ ይባላል እኮ። ኧረ እንዳትቆጡ አደራችሁን። ደግሞ እዚህ መካከል ንጉስ ለይቶ መተርጎም ለይቶ። ቅዱስ ያሬድ የሚገርማችሁ ቃል በቃ በየካቲት ኪዳነ ምሕረት የሚባል ቃል እግዚአብሔር ነው። እስመ ለዓለም ነው። በጣም የተለየ ነው። ይገርማል። ቅንዑ ለእንተ ተአቢ ጸጋ፣ መድኃኒት ለነፍስ ወሥጋ፣ ለነፍስም ለስጋ መድኃኒት ለሆነችው ለዚያች ጸጋ ቅኑ። እስመ ርቱዓት ፍናዊሃ ለእግዚአብሔር፣ የእግዚአብሔር ጎዳናዎቹ መንገዶቹ የቀኑ ናቸው ይላል። በትንቢተ ሆሴዕ ምዕራፍ 14 ላይ ነው ያለ። ቅዱስ ያሬድ ፍናዊሃ ይላል፣ ምንጩ ፍናዊው ይላል። ግን አንድ ነው። ጻድቃን ያውሩዎን፣ በእነዚያ መንገዶች ጻድቃን ይሄዱባቸዋል። ወኃጥአን ይስዕንዎን፣ ኃጢአተኞች ግን መሄድ ይሳናቸዋል። ዘእንበለ ትብጽሕ ግብተ አሰንዑ ፍኖተ፣ ዕለተ ሞት ዕለተ ምጽአት ሳትደርስባችሁ መንገዳችሁን አዘጋጁ ካለ በኋላ ይፈኑ ለክሙ መቅደሱ፣ ለእናንተ ከመቅደሱ ረድኤተ ረዳት የምትሆን መድኃኒተ መድኃኒት የምትሆን መቤዛዊተ እሞ ቅድስተ፣ ቤዛዊት የምትሆን ቅድስት እናቱን ይላክላችሁ ይላል። ይላክልን። ይኸው ቅዱስ ያሬድ እንደዚህ ብሎ ተናግሯል። እንዴ አንተ የቅዱስ ያሬድን ዜማ እኮ የሚክር ሰው ሲሞት ጸሎተ ፍታት አይገባውም ታውቃለህ? እና እዚህ የራሱ ጉዳይ ታዲያ ይገቡ። ይገርማቸዋል። ወደዚያ ዝርዝር አልገባም እንጂ የቅዱስ ያሬድ ድርሰት ከህፃናት ጀምሮ ለእያንዳንዱ ሰርቶለታል። ህፃን ሲሞት የትኛው እንደሚባል፣ ወጣቶች ስንሞት ምን እንደሚባል፣ ሴቶች ሲሞቱ ምን እንደሚባል፣ አባቶች ሲሞቱ ምን እንደሚባል፣ ካህናት ሲሞቱ ምን እንደሚባል፣ ዲያቆናት ሲሞቱ ምን እንደሚባል፣ መነኮሳት ሲሞቱ ምን እንደሚባል፣ ጳጳሳት ሲሞቱ ምን እንደሚባል ልክ አድርጎ ሰርቶታል። አንተ የሚያስከብረን በጣም እኮ ነው የሚያሳፍር። በሆነ አንድ ጠባይ የሌለው ጠባይ ስል ያው ጸባይ ነው ብላችሁ እንደምታርሙኝ አውቃለሁ። የግዕዝና የአማርኛ አነጋገር አለ። እስኪ አንድ ጥያቄ ልጠይቃችሁ። የአፄ ምኒልክ ባለቤት ማን ነው የሚባሉ? ጣይቱ። አያችሁ፣ ጣይቱ ብንል አሁን አይምሯችን ራሱ ይቀበለዋል። በአማርኛ ፀሐይ ይባላል፣ ግን በደንብ ስለለመድን ፀሐይ ነው የምንል፣ ግን ጣይቱ ነው የምንል። አሁን ጣይቱ ብንል እኮ ሰው አይቀበለውም ራሱ። ምክንያቱም ጣይቱ የሚለው በሰው አይምሮ ሰርጿል። ልክ አሁን ጾም ሲባል የገጠሩ ሰው ጾም ሲል ያልተማረ እንለዋለን፣ ግን በአማርኛ ጾም ይባላል፣ በአማርኛ ፀሐይ ይባላል። እሺ፣ ስለዚህ ነው ጣይቱ እኮ የተባለች እንጂ ሌላ ፀሐይ እኮ አይደለችም። ያችሁ ፀሐይ ጸንጠ ማለት እኮ ነው። እና አንድ የኔ ቢጤ ጠባይ የሌለው ሰው ከጳጳስ ጋር ተጣላ ይባላል። ጳጳሱ ግን ደግ ናቸው። እሺ፣ ጳጳሱ ደግ ናቸው። ጓደኞቹ በሂድና አድጦኝ ነው ይቅርታ ያደርጉልኝ ብለህ ታረቃቸው አሉ። ሄደና ብፁዕ አባታችን አድጦኝ ነውና ይቅርታ ያደርጉልኝ አላቸው። ታዲያ እንደው ቢያድጥህ ወደ ታች ያድጣል እንጂ ወደ ላይ ያድጣል አሉት አሉ። እንደው ቢያድጥ ይሄን ያክል ያድጣል? አይመጥም። ሰው በሚጸልየው ውዳሴ ማርያም፣ በሚጸልየው አንቀጸ ብርሃን፣ በሚጸልየው መልክአ ማርያም እንዴ እነዚህ የዘወትር ጸሎቶች እኮ ነው። ታውቃላችሁ እንዴ ከኛ አሁን እዚህ ማህበረ ቅዱሳን እኮ እናንተም ጸሎት ታደርሳላችሁ ብዬ እገምታለሁ። እንደ ማህበር ከሰኞ እስከ ቅዳሜ ድረስ ከኛ ከማህበሩ 150 መዝሙረ ዳዊት፣ የሶሎሞን ምቅናይ፣ መኃልየ መኃልይ ማለት ነው፣ 15ቱ ነቢያት፣ የሰባት ቀን ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ እኮ በየቀኑ ይደገማል። ይሄ እኮ ጸሎት እኮ ነው። እኔ እኮ ነገር እጠራጠራለሁ። እንዲህ ውዳሴ ማርያም የማይደግም ሰው ነው እንዲህ ሊያቆርበኝ የሚችል እየጠራጠራለሁ። ሲጀመር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እንነጋገር ከተባለ እንዲሁ አንድም ቦታ ላይ የድንግል ማርያም ምስጋና የሌለበት አገልግሎት ታገኛላችሁ? አታገኙም። ቅዳሴው ላይ የለችም፣ ማህሌቱ ላይ የለችም፣ እንደሱ የሌለችበት አለ? በፍጹም የለም። አንዳንድ ጊዜ ዓለም አቀፍ ሊቃውንት ቅዱስ ያሬድ እስኪ በዓለም ላይ ከቅዱስ ያሬድ የበለጠ ታገኛላችሁ? ሙሉውን ይሄን መጽሐፍ እኮ
በዓለም ላይ ብቸኛው በዜማ የደረሰ እኮ እሱ ነው። ታውቃላችሁ አይደል? ብቸኛ። ይህን ብቻ አይደለም ሌሎቹንም በዜማ የደረሳቸው እሱ ነው። የአባቶቻችን ሃይማኖት ምን እንበል እንያዝ። በዛሬው ዕለት ባለ ዕረፍቱን የምናከብርለት እሱ መምህር ነው የሚባለው በስንክሳር ዮሐንስ አፈወርቅ። ወደ ታሪኩ አልገባም፣ ግን አንድ የሚገርም ታሪክ አለ። አርቃዲዮስ የሚባል ንጉሥ በዘመኑ ነበረና እንዲሾም የሚያደረገው እሱ ነው። በልቡ አንድ ነገር ይወጣል ይወርዳል። ያ በልቡ የሚወጣው የሚወርደው ነገር አርቃዲዮስ ምንድን ነው ካላችሁ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ የምናገኘው ቃል አለ። እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ይላል የሚለው በአይምሮ ሲወጣ ሲወርድ ይኖራል። እና ነገሩ ትዝ ሲለው ዮሐንስ አፈወርቅን ያጠዋል። ዮሐንስ አፈወርቅን ደግሞ ሲያገኘው ነገሩ ይረሳዋል። አንድ ቀን ትዝ አለው ዮሐንስ አፈወርቅን ባገኘበት ሰዓት አባት ዮሐንስ አፈወርቅ አለው፣ አቤት አንድ ነገር በልቤ ይወጣል ይወርዳል። በማቴዎስ ወንጌል ላይ የበኩር ልጇን እስከምትወልድ ድረስ አላወቃትም ይላል። ከወለደች በኋላ እንደ ሌሎች ሴቶች አወቃት ማለት ነውን ብሎ አስደንጋጭ ጥያቄ ለዮሐንስ አፈወርቅ አቀረበለት። ዮሐንስ አፈወርቅ ንጉሥ እንዲህ አትበል፣ አንተ እንደምትለው አይደለም። ታዲያ እንዴት ነው? ድንግል ማርያም ኢየሱስ ክርስቶስን ጸንሳ በነበረበት ጊዜ በውስጧ የእሱ ህብረ መልክ ሲለዋወጥ ባህሪዋ ይለዋወጥ ሲለዋወጥ የእሷም ህብረ መልክ ይለዋወጥ ነበር አለና በምሳሌ አስረዳው። በምሳሌ ሲያስረዳው ብርሌ ያምጣለው። ብርሌ እንኳን ይኖራል፣ ጠጅ ግን አታቀርቡም እናንተ። ከዚህ ብርሌ ውሃ ብትጨምርበት ምንድን ነው የሚመስል? ምንድን ነው የሚመስል? ጠጅ ቢጨምሩበት ምንድን ነው የሚመስል? ጠጅ። እዚህ ብርሌ ውስጥ ውሃ ስትጨምርበት ውሃ እንደሚመስለው፣ ጠጅ ስታደርግበት ጠጅ እንደሚመስለው፣ ቀይ ደግሞ ወይን ብታደርግበት ወይን ያን እንደሚመስለው፣ ሌላም ቅጠልያ ብታደርግበት ያን እንደሚመስለው እሷም ኢየሱስ ክርስቶስን ጸንሳ በነበረችበት ሰዓት ህብረ መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ ነበረ። እንደ ናርዶስ የምታብለጭልጭበት ጊዜ ነበረ። እንደ ለመለመ ቅጠልም የምትመስልበት ጊዜ ነበረ። ከወለደችው በኋላ ግን በቀደመ ህብረ መልኳ ጸንታለት አወቃት ማለቱ ነው እንጂ ድንግል ማርያም ሳትወልድም ድንግል ናት፣ ስትጸንስ ድንግል ናት፣ ከወለደች በኋላም ድንግል ናት ብሎ ዮሐንስ አፈወርቅ ይህን ቃል ሲናገር ከንጉሱ ቤተ መንግስት የእመቤታችን ስዕል ከላይ ነበረች። ምን አለችው በዚያን ሰዓት? ዮሐንስ አፈወርቅ ስዕሏ እኮ ናት። ዮሐንስ ልሳነ ወርቅ፣ ዮሐንስ አፈ በረከት። ዮሐንስ አፈወርቅ፣ ዮሐንስ አፈ ወርቅ ነው። ልሳነ ወርቅ አንደበተ ወርቅ ነው። አፈ በረከት፣ አፈ የበረከት አፍ ነው። በዚህ ነው አፈወርቅ የተባለው ራሱ። ይህን ሲተረጎም የሚገርም ትርጓሜ እኮ ነው አይደል? እንዴት እንዳስረዳው ራሱ በጣም እኮ ነው ንጉሱ እንዲያስረዳው። ስዕሏ ናት እንዲህ ብላ የተናገረች። ከዚያ በኋላ ያ ንጉስ ዮሐንስ አፈወርቅን ለማስታወስ የወርቅ ልሳን አሰርቶ በዮሐንስ ልሳን አምሳል አሰርቶ አስቀመጠ። ስሙም በቋሚነት አፈወርቅ እንጂ ዮሐንስ ብቻ ሳይሆን ዮሐንስ አፈወርቅ ተብሎ እንዲጠራ ተወሰነ። ከዚያ ቤተክርስቲያናችን ሁልጊዜም አፈወርቅ 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 ትለዋለች። እንደምታውቁት በዕለተ ሰንበት ተሰማላችሁ ታምረ ማርያም በሌላ ቀን ባያደርሳችሁም ሁልጊዜ ትነበባለች። ግን በዕለተ ሰንበት ሰግር ለኪ ሰግር ለኪ ሰግር ለኪ ይባላል አይደል? ያን የተናገረው ዮሐንስ አፈወርቅ ነው። ሃይማኖተ አበው ምዕራፍ 68 ላይ ያለ። በምዕራፍ 67 ቁጥር 3 ላይ ልዩ አድርጎ ነው ያስተማረው። በደንብ ስሙኝ። እዚህ ላይ ዓለም የሞተ በዋናነት በአራት ነገሮች ነው። በስንት ነው? 1 በዲያብሎስ፣ 2 በጸበለስ፣ 3 በሔዋን፣ 4 በአዳም። ዓለም ሲድን ደግሞ አራት ነገሮች አሉ። አብሳሪ ቅዱስ ገብርኤል፣ ተበሳሪ ድንግል ማርያም፣ የሚጸነስ ኢየሱስ ክርስቶስ፣ በደሙ የሚቀደስ ዕፀ መስቀል። እኔ አይደለሁም ዮሐንስ አፈወርቅ ነው የተናገረው። በጠቀስኩላችሁ በሃይማኖተ አበው ምዕራፍ 67 ቁጥር 3 ላይ ወርሶ በተወልደ እምኔሃ አቀመ ድንግልና ዘእንበለ ሙስና፣ ከሷ በተወለደ ጊዜ ማኅተመ ድንግልናዋን ያለመለወጥ አጸናው። እስመ ቀዳሚ እኔ ሔዋን ኮነት ድንግለ
ቀድሞም ሔዋን ድንግል ነበረች ወአስሐታ ዲያብሎስ፣ ነገር ግን ዲያብሎስ አሳታት። ለማርያም ይሄ ድንግል አብሰራ ገብርኤል መልአክ፣ ድንግል ማርያምን ግን ገብርኤል አበሰራት። ወባሕቱ ለሔዋንስ አስሐታ ዲያብሎስ፣ ሔዋንን ግን ዲያብሎስ አሳታት። ወወለደት ቃየልሃ፣ ቃየልን ወለደች። ዘውቱ ምክንያተ ሞት፣ ይኸውም የሞት ምክንያት ነው። ወበው ይገርማል እኮ ወማርያም እሰ ሶባ አብሰራ መልአክ ወለደት ቃለ በሥጋ ዘውቱ መራሄ ኩሉ ሀበ ሕይወት፣ ድንግል ማርያምን ግን መልአኩ ቅዱስ ገብርኤል ባበሰራት ጊዜ ሁሉንም ወደ ሕይወት መርቶ የሚያደርስ አካላዊ ቃልን ወለደች በሥጋ። ቃላ ለሔዋን ከሰተ ዕፀ፣ የሔዋን ልብላ ማለቷ ዕፀ በለስ የሞት ምክንያት እንደሆነ አስረዳ። ወቃል ዘተወልደ እምድንግል ከሰተ መስቀለ፣ ከድንግል በሥጋ የተወለደው አካላዊ ቃል ግን መስቀል የድነት ምልክት እንደሆነ አስረዳ። በዕፀ በለስ የሞተ በዕፀ መስቀል ድኗል። በሔዋን የሞተ በድንግል ማርያም ድኗል። በመጀመሪያው ሰው በአዳም ሞት ሆነ፣ በሁለተኛው አዳም በኢየሱስ ክርስቶስ ምን ሆነ ነው የሚል ቅዱስ ጳውሎስ? ትንሣኤ ሙታን ሆነ። ወበውእቱ ዕፅ፣ በሔዋን በበላችው ዕፅ፣ ወበውእቱ ዕፅ ወፃ አዳም እምገነተ ተድላ፣ በዚያም በዕፀ በለስ አዳም ተድላ ደስታ ካለበት ከገነት ወጣ። ወቃል ዘተወልደ በሥጋ ካለ በኋላ ከሰተ መስቀለ፣ ከድንግል በሥጋ የተወለደው አካላዊ ቃል ግን መስቀል የድነት ምልክት እንደሆነ አስረዳ። ወበውእቱ ዕፅ ቦአ ፈያታዊ ዘየማን ውስተ ገነተ ተድላ ዘምስለ አዳም አቡሁ ወሁሎሙ አበው ቀደምት። በዚህ በዕፀ መስቀል ግን ያ በቀኝ የተሰቀለው ወንበዴ ከአባቱ ከአዳምና ከሌሎቹም ከቀደሙ አባቶቹ ጋር ተድላ ደስታ ወዳለባት ወደ ገነት ገባ ይላል። ሁላችንም ለርስተ መንግሥተ ሰማያት እንዲያበቀን ቅዱስ ፈቃዱ ይሁንልን። የአባቶቻችን ሃይማኖት ምን እንበል እንያዝ። ባለፈው እንደምታውቁት ኢትዮጵያን ለኢየሱስ የሚል አንድ ፕሮግራም ነበር አይደል? ጾሙ ላይ እና ግርም አለኝ በኃይሉ። የገረመኝ ምንድን ነው? አፄ ዮሐንስ የሰጡት መልስ ነው። ወደ ኢትዮጵያ ሊያስተምሩ ሲመጡ ምን ልታደርጉ ነው የመጣችሁ? ወንጌል ልናስተምር። ይህን ካላችሁ ለምንድን ነው ወንጌል ልናስተምር አሏቸው። አይ የኢትዮጵያ ሕዝብ እኮ ተምሯል አሏቸው። በኢትዮጵያ ያሉ ሙስሊሞችና አይሁድን ልናስተምር። ለእናንተ የምትቀርባችሁ ሊቢያ ናት ወይስ ኢትዮጵያ ናት አሏቸው። ማንም ይቀርብ? ለጣሊያን የምትቀርባው ማናት? በመልክዓ ምድር አቀማመጥ። ታዲያ ለምን አልፈው መጡ? አይሁድን ካሉ ለምን እስራኤል ሀገር ሄደው አላስተማሩም? ድሮም የእነሱ ቅኝ ግዛት ነበረች አይደል? ኢየሱስ ክርስቶስ ራሱ ሲሰቀል በሮም ቅኝ ግዛት ነበረች እስራኤል። እውነት እንነጋገር ከተባለ እንዲሁ በደንብ ስሙኝ አደራችሁ። በዓመት 360 ቀን ይቀደሳል። በ365 ነው ቀኑ እንደምትሉ አውቃለሁ። አምስቱን ቀን አይቀደስም። ሰሙነ ሕማማት ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ፣ ቅዳሜ አይቀደስም አይደል? ስለዚህ አምስቱን እንቀድሳለን። 360 ቀን ይቀደሳል። በ360 ቀን ቅዳሴ 14760 ጊዜ እግዚኦ መሐረነ ክርስቶስ እንላለን። አሁን እቺ ቤተክርስቲያን ክርስቶስን አልሰበከችም ይባል? ቅድም ስትለኝ ነበር አንድ ሀገር ሄጄ ነበር ብለኛል። የማይቋረጥ ምህላ አለ። ወር እስከ ወር አይቋረጥም። ጳጉሜን 5 ጨምሩና ስታበዙት ማብዛት ትችላላችሁ። በዓመት 146000 ጊዜ ድረስ እግዚኦ መሐረነ ክርስቶስ ተብሎ ምህላ የሚደረስበት ቦታ አለ። አሁን እቺ ቤተክርስቲያን ክርስቶስን አልሰበከችው? እንዲሁ የሃይማኖት ልዩነት አለ፣ የዶክትሪን ልዩነት አለ ቢባል እኮ ጥሩ ነው። ጀግና ከሆነ እውነት እንነጋገር ከተባለ ኢትዮጵያን ለኢየሱስ ከማለት ጅቡቲን ለኢየሱስ፣ ሶማሊያን ለኢየሱስ፣ ሱዳንን ለኢየሱስ፣ ቻድን ለኢየሱስ፣ ኒጀርን ለኢየሱስ፣ ማሊን ለኢየሱስ፣ ሊቢያን ለኢየሱስ፣ ቱኒዚያን ለኢየሱስ፣ የመንን ለኢየሱስ፣ ሶሪያን ለኢየሱስ፣ ሳውዲ አረቢያን ለኢየሱስ፣ ዮርዳኖስን ለኢየሱስ፣ ኳታርን ለኢየሱስ፣ ኢራንን ለኢየሱስ፣ ኢራቅን ለኢየሱስ፣ ፓኪስታንን ለኢየሱስ፣ አፍጋኒስታንን ለኢየሱስ፣ ኢንዶኔዥያን ለኢየሱስ ሳይሉ የጠራኋቸው ሀገሮች ገብቷቸዋል አይደል? ወስብሐት ለእግዚአብሔር። ይቆየ።